ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እንሆ። አርበኛ ዘመነ ካሴ እንዲህ ይላል። መስፍን አርአያ የሚመራው በጥላቻ ፊቱ የተሸበሸበ ስብስብ ከአብይ አህመድ ጋር ተሰልፎ የአማራ ሕዝብ ላይ ድምጽ በሌለው አደገኛ መሳሪያ በጭካኔ መተኮስ ከጀመረ 1 ዓመት አልፎታል። የአብይ መድፍና ድሮን የመስፍን አርአያና ቡድኑ በአማራ ጥላቻ ያቆሸሸ አእምሮና የጠለሸ ልብ በጋራ ተሰልፈው የአማራ ሕዝብ ለመፍጀትና የህልውና ትግሉ ለማኮላሸት ሌት ተቀን እየሰሩ ይገኛሉ። የመስፍን ቡድን ከብርሃኑ ጁላ ወራሪ ቡድን እኩል ወገቡን አስሮ የአማራን የማጥፋት ዘመቻ ላይ ሰበርሰካ እያለ ነው። በየቀኑ በህዝባችን ደም የሚታጠበው የአማራ መሬት ላይ ቆመው በኋላ አልተወከልንም እንዳትሉ አጀንዳ ሰበሰብን፣ አማራ ክልል ሰላም ነው ወዘተ ሲሉ ላስተዋለ ሰው የአማራ ህዝብ የጠላቶቹ ብዛት ቻቸው ጥልቀት እያለ መገረሙ መቆጣቱም አይቀርም። እነዚህ ደመቀዝቃዛ ነፍሰ ገዳዮች ነገ በታሪክና በአዲስ አበባው ችሎት ፊት ከነብርሃኑ ጁላ እኩል አንገታቸው ተይዞ የሚጠሉትን ፍትህ ይጋታሉ። በእነዚህ የጥፋት ኮሚሽነሮች የሽበት ዘመን ስህተት ለአንድ ሴከንድ እንኳ የሚንገራገጭ የአማራ ትግል ባይኖርም የክፋት ስራቸውንና የዘር ማጥፋት ዘመቻ ግንባር ቀደምነታቸውን ደማችነታቸውን ግን ትውልዱ የተከታተለ መመዝገብ እንዳለበት በአክብሮት እንጠይቃለን። መስፍን ሆይ ኮሎኔል መስፍን ማለት ልክ ይሆናል። አይናችሁ እያየ የአማራ ህዝብ ያሸንፋል። የእናንተ አንገት በሀፍረትና በመሸማቀቅ ጉልበታችሁ ድረስ ይደፋል። ያንኑ አንገታችሁን ይዘን ህዝብና ፍትህ ፊት እናቆማችኋለን። ያኔ አማራ ያሸንፋል። ክፋት ለማንም በጎነት ለሁሉም። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ፣ አንድ አማራ ሲል አርበኛ ዘመነ ካሴ ይገልጻል። አርበኛ ስረስ ማረ በበኩሉ ለህዝብ ጥቅም የሚታገል ከህዝብ ተደብቆ የሚደራደር ከሆነ ቀድሞውንም እያጭበረበረ እንጂ እየታገለ አይደለም ማለት ነው። በእኛ በኩል የህልውና ትግላችን ከአማራ ህዝብ የተደበቀ ስላልሆነ በማንኛውም ጉዳይ የምንወስደው አቋምም ከህዝብ የተደበቀ አይደለም። የምናምንበትንና ለህዝብ ይጠቅማን የምንለውን በአደባባይ እንነገራለን። የተናገርነውን በተግባር እናደርገዋለን። ይህንንም የትውልዳችን ባህል እናደርጋለን። የምክክር ኮሚሽነን የሚሉ ሽማግሌዎች ዋና ግባቸውና ተልኳቸው በአበል ስም ከዚህ ድሃ ህዝብ ገንዘብ በመውሰድ አብይ አህመድ የኢትዮጵያ ፕሬዝዳንት የሚሆንበትን ፕላትፎርም ማዘጋጀት፣ ለዓለም አቀፉ ማህበረሰብ የሰላም ኃይል መስሎ መታየትና የአማራን ህዝብ ከትግሉ ማናጠብ ናቸው። ከዚህ በተረፈ የንጹሃን ጭፍጨፋ እንዲቆም አንድ መስመር መግለጫ ያላወጣ በመሰረታዊ ጊዜ አብይ አህመድ የሽግግር መንግስት የሚባል የለም ብሎ አጀንዳውን የወሰነለት የአዛውንት ስብስቡ ብሔራዊ ምክክር በሚል ካባ የሚፈጥረው ብሔራዊ መግባባት እንደሌለ ገና ከጥንስሱ እናውቃለን። በአጭሩ የአብይ አህመድ የፖለቲካ ደላሎች ሊቀመንበር ለሆነው መስፍን አርአያም ሆነ ሌሎች ግለሰቦች ለአማራ የህልውና ትግል የሰላም አማራጭ ያመጣሉ ብለን የምንሰጠውም ሆነ የሰጠነው አጀንዳ የለም ሲል ይገልጻል። በተያያዘም ባርጃኖ ከተማ ነጻ ወጥታለች። ሚያዝያ 8 2017 ዓ.ም የ9ኛ ሳሙኤል አወቃ ክፍለ ጦር በጎንቻ ሲሶ እነሴ ወረዳ ባርጃኖ ከተማ የመሸገውን የጠላት ኃይል በሌት ከበባ ውስጥ በማስገባት በጠላት በፈጠረው ጭንቀት ምክንያት ባርጃኖ 1ኛ ደረጃ የመሸገው ጠላት ኃይል ትምህርት ቤቱን አውድሞ ፈርጥቷል። ከሌሊቱ 10 ሰዓት ጀምሮ በሁሉም አቅጣጫ ሰራዊቱን ያሰማራው የአንዛው ጎንቻ ብርጌድ በግንደወይን አቅጣጫ አቦ ጫካ ላይ ደፈጣ በመጣል ባርጃኖ ከተማ ለቆ በሚፈረጥጠው የጠላት ኃይል ላይ ተኩስ በመክፈት 8 ያገዛዙን ሰራዊት ደምስሰዋል። የአንዛው ጎንቻ ብርጌድ ጠላትን አስለቅቆ ቀጠናውን በተቆጣጠረ በሰዓታት ውስጥ ከማህበረሰቡ ጋር ሰፊ ውይይትም አድርጓል። በዚህ መሰረት ያገዛዙ ሰራዊት በባርጃኖ 1ኛ ደረጃ ትምህርት ቤት ከመሸገ በኋላ ያወደማቸውን የተማሪዎች መማሪያ መጻሕፍት፣ ኮምፒውተሮች፣ አስተዳደር ቢሮዎችና መገልገያ ቁሳቁሶች ሙሉ ለሙሉ ከአገልግሎት ውጭ የሆኑ የቤተ መጻሕፍት ንብረቶችና የላቦራቶሪ ቁሳቁሶች እንዲሁም በትምህርት ቤቱ የነበሩ የጠላት ምሽጎች በህዝብ ተጎብኝተዋል። በቅርቡ የአመራር ሹምሽር ያደረገው የአንዛው ጎንቻ ብርጌድ በተሻለ መነቃቃት ላይ ሲገኝ ትኩረቱን በጠላት ላይ በማድረግ የጠላትን ይዞታዎችን መቆጣጠር ችሏል። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ ሲል የአማራ ፋኖ በጎጃም ሳሙኤል አወቃ 9ኛ ክፍለ ጦር አስታውቋል። ይህ በእንዲህ እንዳለ 29ኛ ቀኑን የያዘው ዘመቻ አንድነት በጎንደር ግንባር ወታደራዊ ዘመቻዎች ተጠናክረው ቀጥለዋል። በጎንደር ከተማ ምስራቃዊ አቅጣጫ ወግሎ፣ ውዝባና አምቦበር በተባሉ አካባቢዎች አነስተኛ ሰዓታት የወሰደ አውደ ውጊያ ተደርጎ ጠላት ሙትና ቁስለኛ ሆኗል። ከጎንደር ከተማ 10 ኪሎ ሜትር ርቀት የተደረገው ውጊያ የጎንደር የበጋሻው ክፍለ ጦር፣ ጎንደር ብርጌድና ፋሲል ብርጌድ ናቸው። በጠላት ወረዳ ንዑስ ወረዳ የሆነችው ሰጋሉ ከተማ የአማራ ፋኖ አንድነት በጎንደር ጎቤ ክፍለ ጦር ዋክሹም ብርጌድ
ብርጌድ ዛሬ ሚያዝያ 8 2017 ዓ.ም ረፋድ ከተማውን ተቆጣጥሯል። ዞዛምባ ንጉስ ክፍለ ጦር ከብናት ቋሪሳ ከተማ መግቢያ ድርቋዝ ገብርኤል ከተባለ ቦታ በደፈጣ የወራሪው አብይ አህመድ ሰራዊት ላይ አደጋ በመጣል 65 ሞት 42 ቁስለኛ ሆኗል። የዞዛምባ ንጉሱ ክፍለ ጦር ከብናት ቋሪሳ መስመር ላይ በደፈጣ በተደጋጋሚ ጠላትን በመቅጣት ይታወቃል። መይሳው ካሳኮር ክፍለ ጦር፣ ቃራው ሜዴላ ክፍለ ጦር፣ አድዋ ክፍለ ጦርና ቴዎድሮስ ክፍለ ጦር አንዳንድ ሻለቃ በመዋጣት በሙር ከተማ መሽጎ የነበረው ጠላት ተደምስሷል። ከመደምሰስ የተረፈው ወደ ገለጎ ሸሽቷል። 15 ተማርኳል። ቁጥሩ ያልታወቀም ጉዳት ደርሶበታል። ሚያዝያ 6 ቀን 2017 ዓ.ም ተማ ወረዳ ሸመለ ጋራ መይሳው ካሳ ሁለተኛ ኮር አጣናዋሴ ክፍለ ጦር አንድ ሻለቃ በጠላት ምሽግ ሰርጎ በመግባት ጥቃት በማድረስ ሰብአዊና ቁሳዊ ኪሳራ አድርሷል። ህሉናችን በተባበረ ክንዳችን ሲል የአማራ ፋኖ አንድነት በጎንደር ገልጿል። ሰሞነኛ መረጃዎች እኛን ይመስሉ ነበር።